ነገር ምን ማድረግ እንደምችልም በስሱም ቢሆን ላሳያቸው ብዬ ነው። ሲቀጥል ደግሞ ለብዙ ሰዎች ደስታ እኔ ካሁን በኋላ መኖርን አቁሜያለሁኝ። ለራሴ ደስታ መኖር ጀምሬያለሁ ከዚህ በኋላ ማለት ነው። እሱ ባከበርኩት ልክ ሊያከብረኝ አልቻለም። ገባ? እኔ በብዙ እኔ እንጃ ስንተኛዋ ናት እችኛዋ እኔ መቁጠር አለብኝ። ጉንፋን ይዞኛል እንጂ ብዙ እናገር ነበር። ተሳስተሻል ብለናል። ተሳስተሻል፣ በቃ ተሳስተሻል። ይቅርታ ጠይቂን። በመጀመሪያ አብርሽን ሳይሆን አብርሽንም መጠየቅ አለብሽ። በመጀመሪያ ደረጃ ደግሞ ተመልካቾችን፣ የአብርሽንም ተመልካች የአንቺንም ተመልካች ደግሞ ይቅርታ መጠየቅ አለብሽ። ውድ ቤተሰቦቼ እናንተ ደግሞ ሰብስክራይብ እያደረጋችሁ ግቡ፣ የደወል ምልክቷን ተጫኗት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። የማዳም ቅመሞች ቅመም ነኝ። የማዳም ቅመሞች ደግሞ እኔንም አበረታቱኝ። ግዴታ የማዳም ቅመም ያልሆኑት ብቻ አይደለም፣ እኛም እኮ የተጻፈ እኛ ሰብስክራይብ እንዳያደርጓቸው የተባለ ህግ የወጣ እኮ ነው ያስመስላችሁት። እና ሰብስክራይብ እያደረጋችሁ ግቡ። እና አብርሽና ኤፍሬም መጥተዋል ዛሬ በኤፍሬም ቻናል፣ የአብርሽ ወንድሙ ማለት ነው። አብርሽና ኤፍሬም አላልኩም፣ ሩታና ኤፍሬም ማለት ነው። በነገራችን ላይ በመሀላቸው ገብቶ ከአባቱም ከቡታሽራ ዩቲዩበሮችም የበለጠ ሰው ሲጣላ ቶሎ ብሎ የሚደርስ ማን ነበረ? ማራኪ ነው። ማራኪና ማራኪ ያልኩት እሱና ኤፍሬም በጣም ሰው ለማስታረቅ ይሞክራሉ። ባይሳካላቸው ሰውን ያቀራርባሉ። ግን ባለፈው ሩታ በሰራችው ነገር ደግሞ ሁላችንም ደንግጠናል። ሁላችንም ደግሞ ተናደናል። ሀቂቀተን ማለት ነው። ተመልካች ያልሆነም የተቆራረጠ ቪዲዮ የደረሰው ሁሉ በጣም እየተናገረ ነበረ። ምክንያቱም ሰውን ካልወደዳችሁት እኮ ግዴታ አስቀይማችሁት እኮ መሄድ የለበትም። እኔ በህይወቴ የምጠላው ነገር ሰውን ካልፈለኩት እዛው ባለበት ትቼው ነው የሚሄደው እንጂ ለተወሰነ ጊዜ ችግሩን እንዲያስተካክል በቃ እኔ ጥሩ ሰው ሆኜ ቀርበዋለሁኝ። ማይስተካከል ነገር ከሆነ ደግሞ ግዴታ አስቀይሜው ወይ እንደዚህ በዚህ ወጣ በዚህ ወረደ ተሳዳት ተረጋግመን መለያየት እኮ የለብንም። ምክንያቱም በሆነ ቦታ ልንገናኝ እንችላለን እና እንደዚህ ባታደርጉ ጥሩ ነው። ያደረግሽው ነገር ደግሞ ያው በጣም ይደብር ነው። ዞሮ ትገናኛላችሁ። እኛን ለመሸወድ ይሁን ድራማ ይሁን ለእኛ አልገባንም። እኔ እንደ ሶሻል ሚዲያ ሰው እናንተ የምትሰሩት ነገር ድራማ ነው ብዬ ነው የያዝኩት። ምክንያቱም የሰውን ልጅ በዚህ ልኩ እንደዛ ማሳፈር ሰው ፊት ማለት ነው እና በጣም ከባድ ነው። ያው እቅር መባባሉ ደግሞ በጣም ደስ የሚል ነገር ነው። ግን በዚህ መልኩ ደግሞ ዝቅ አድርጎ እኔ አውቄ ነው አንቺ ለብዙ ወራቶች የሰራሽውን ነገር እኔ ደግሞ በ3 ቀን ድራማውን አከናወንኩት ምናምን ብላት እየተናገረቻት ነበር ለሄርሜላ እና ዞሮ ምንላችሁ ፈልጌ ነው። ድራማም ቢሆን ደግሞ ከዚህ በላይ ደግሞ መቀጠል የለበትም። በቃ እንደዚህ ነበረ። እኔ ያለውትና ክል ላሳየው ነበር፣ አሳየችዋለሁ። ጥፋት እንደሆነ አውቅ ያለውኝ ጥፋት ነው። ይቅርታ አድርግልኝ ብለሽው አሁንም ይቅርታ ማይፈታ ነገር የለም። ስለዚህ በሱ ቤት ቪዲዮ ሲሆን ይሄንን ነገር ደግሞ አስተካክላችሁ ብትመጡ ተመልካች የበለጠ ታፈራላችሁ ብዬ አስባለሁ። እየሄዳችሁ ተመልካቻችሁን ደግሞ እንዳያችሁ እያደረጋችሁ ነው ያላችሁትና ይቅርታ ተቋረጠብኝና ብዙ ተመልካችን ደግሞ እያጣችሁ ነው። ብዙ ተመልካች ያፈራችሁ እየመሰላችሁ ነው እንጂ ብዙዎች ሀቂቀትን እኔ ምን ብዬ እንደምናገር አላውቅም። በጣም የሰለቸው ሰው አለ የእናንተ ቪዲዮ ማለት ነው።
በየቦታው ኮሜንት የምታየው ነገር ከሆነ እስቲ የሚሰጠው ኮሜንትን ደግሞ ልብ ብላችሁ እዩ። እናንተ ትላንትና አብርሽና ሩታን አትንኩብኝ ያሉ ልጆች ራሱ ለእናንተ ቲክቶክ ላይ ራሱ እየተሰደቡ ቤተሰቦቻቸው ራሱ ተዘግዝቀው ያልሆኑት ነገር የለም ለእናንተ። ዛሬ ላይ ግን በቃ የምትሰሩት ድራማ እያስጠላችሁ ከእናንተ ርቀዋል። ለእናንተ ግን ያው 300-200 ሺህ ሰው ስላየላችሁ ብዙ ሰው ያየላችሁ እየመሰላችሁ ከሆነ ተሳስታችኋል። ሀቂቀተን ማለት ነው። ሶሻል ሚዲያ ላይ እስቲ ዩቱብ የሚጠቀሙ ሰዎች ማንን ትጠላላችሁ፣ ማንን ትወዳላችሁ ብላችሁ እንዲህ አጋጣሚ መንገደኛን ራሱ ውስጥ ይጠይቁ። አሁን በእናንተ አሁን በምትሰሩት ነገር ምንም የምትወደዱበት ነገር የለም። ምንም ነገር ማለት ነው። በጣም እያስጠላ እያደራችሁ እያሻሻላችሁ ሳይሆን እየባሳችሁ ነው እየሄዳችሁ ያላችሁ። ያው የኢትዮጵያ ሕዝብ ደግሞ በተቃራኒ ሆነዋል። ጥሩን ማበረታታት ሲገባው መጥፎን እያበረታታ ነው ያለው። ይሄ ነው የታያቸው እንጂ የምንሰራው ቪዲዮ ምን አይነት ነው ብላችሁ እያያችሁት አይደለም። ባለፈው አብርሽ ልጁ የመጣ ቀን ምንድን ነው ያለው? ይሄንን ቪዲዮ ወደፊት ታየዋለህ ነው ያለው። ከእናትህ ተጣልተን ስንታረቅ እንደዚህ ነበርን ብለህ ልታየው ነው። አርግዛ እናቷን ቤት ሄዳ ነው የወለደችው። ምክንያቱም እሷ ደግሞ ተጣልተን ነበረ፣ እኔ ሌላ ውሽማ አምጥቼባት ነበር የዛኔ ብላህ ልትነግረው ነው። ልጃችሁ ያተረፋችሁ ያስቀመጣችሁት ነገር ምንም የለም። ሀቂቃ ጊዜያዊ ቪዲዮ ነው እየሰራችሁ ያላችሁት። ብዙ ጊዜ እኔ እናገራለሁኝ እና ጊዜያዊ ነው የእናንተ በቃ ከዛ በኋላ ማይታይ ቪዲዮ ነው። የሆነ ፈኒ የሆነ ድራማ የሆነ ነገሮች እንደዚሁ ድራማ መስራታችሁ ካልቀረ ፊልም መስራታችሁ ካልቀረ ክፍል 1 ክፍል 2 ብላችሁ እንኳን ሰው ጨምራችሁ ሰርታችሁ ብታቀርቡት ወደፊትም ይታየላችሁ ነበረ። እንደ ቀልድ አድርጋችሁ ብታቀርቡት ማለት ነው። እኔ እንደኔ ሀሳብ ነው። እኔ ሰራ ነበር። አንደኛው ነገር የማዳም ቅመም በመሆኔ ነው። ማዳም ቤት ስለሆንኩኝ ከኩሽና ወደ ክላሴ ከክላሴ ወደ ኩሽና ነው እያልኩኝ ያለሁኝ። 2-3 ብንሆን የምንሰራው እናሳያችሁ ነበር። እና ለማንኛውም እየተሳሳታችሁ ነው ያላችሁት እና ተሳስታችሁ ሰውንም የማዳም ቅመሞችንም እያሳሳታችሁ ነው። እና ይቅርታ ጠይቂ፣ ተመልካችሽንም አብረሽንም ይቅርታ ጠይቂው። ከዛ በኋላ ነገራቶቹ ሊስተካከሉ ይችላሉ። ያው የሰው ልጅ ደግሞ የኢትዮጵያ ሕዝብ በተለይ ይቅርታን ይቀበላል። የፈለጋችሁ ልጁን ብትገድሉበት ራሱ ይቅርታ አድርግልኝ ካላችሁት ይቀበላል። ሀቂቀተን ማለት ነው። እና ስለዚህ እኛንም አክብሩን። አረ ሰሞኑ ጉንፋን እንቅልፍ እንግዳ አለብኝና ለማንኛውም ያው ተነፋነፍኩባችሁ እንደ ድሮ ቴፕ አላኩል ያህለን። የማዳም ቅመሞችም ደግሞ ያው ያን ያክል ደግሞ እውነት ነው ብላችሁ አምናችሁ አትቀበሉ። እንዴት ለምን እንደዛ ሆነ? በቃ ሩታ ጀግና ነሽ፣ አብርሽ ጀግና ነው፣ እንደዚህ ወደድኩለት፣ ዝምታውን ወደድኩለት፣ እኔ በዛ ሰዓት በሆነ እንደዚህ ያደርጋት ነበረ ምናምን የምትሉት ምንም አታደርጓትም ነበረ። ምክንያቱም ይሄ ለዩቲዩብ ስለሆነ ማለት ነው። ለማንኛውም እናንተ የማዳም ቅመሞች ሁሌ መመክራችሁ ነገር ቢኖር ለራሳችሁ ቆፍጠን በሉ ነው። ቆፍጠን በሉ። አሁን ላይ ሁሉም ሶሻል ሚዲያ የሚጠቀም ውሸታም ነው። እጅ ያለው እግር ያለው ቸግሮኝ ብሎ ይመጣል። እንደገና ደግሞ እጅ ያለው እግር ያለው ጥሩ ነገር መስራት የሚችል የመስራት አቅም ያለው ሰው ተሳስቶ በሆነ ባልሆነ በተግባማ ነገር እዙ ይመጣል። እኔ በኢትዮጵያ ሰው ሀቂቀተን የሆነ ሶሻል ሚዲያ የሚጠቀም ሰው እንትን ስል ማሰራበትነትን ነው በሁሉም ነገር ማደንቀው ማለት ነው። ምክንያቱም ማስመሳይ አይደለም። ወደ ገጠሩ አካባቢ ሄዶ የሚሰራውን ስራ እያንዳንዱን አይታችኋል። እና አላኩል ያህልን እሱን በቃ ጥሩ ከሚሰሩት ሰዎች ብትሳተፉ ጥሩ ነው ብዬ ያስባለሁ። ብዙ ለፈለፍኩባችሁ እንደዚህ ምርጥ ቦታም ደግሞ እያስጎበኛችሁ ነው። ለቤቴም ደግሞ አዲስ የሆናችሁ ሰብስክራይብ አድርጎ አይከፈልበትም። የማዳም ቅመሞች አበረታቱኝ እንኳን ሀገር እስከምገባ ድረስ
10,000 ያስገቡኝ በ4 አመት እንደው 10,000 አልገባም። ሩታም ከኔ በፊት ነበር የመጣችሁ፣ ሄርሜላም ከኔ በፊት፣ ሀይሚም ከኔ በፊት፣ ሁሉም ከኔ በፊት። ግን የማዳም ቅመም ስለሆንኩኝ ሰብስክራይብ የለኝም። ይኸው እንደምታዩት ነው። በጣም ነው ማሳዝነው ሀቂቀተን ማለት ነው። እስቲ ሁላችንም አንዴ እናልቅስ ወይም አንዴ ሰብስክራይብ እናደርግ። አይ ከምናለቅሰው እንኳን ሰብስክራይብ አድርጉኝ፣ አይከፈልበትም። መልካም ምሽት ይሆንላችሁ። በሌላ ቪዲዮ ደግሞ በጥሩ ነገር እመጣላችኋለሁ። ሰላም አለይኩም ወራህመቱላሂ